አላት ሹሩሩሩሩ ሹሩሩሩሩ ያኔ ተኛች ማለሳ ሹሩሩሩሩ ያኔ ተኝልኝ ስትነሺ ደሞ የኔ ወድ ከዚህ በኋላ ደግሞ ትልቅ አሻንጉሊት ሰጥሻለሁ። እሺ ኔት ወይስ ሰጥኝ ነው? አዎ ኔት አያ ክፍል ሰጥሽ ነው። ተጫውቺ ከዚህ በኋላ በዚህ ነው። እሺ ተጫውቺ ነው። ሎሊ ልጆቹ በአሻንጉሊት ሲጫወቱ ተደብቃ እየተመለከተች ነው። ኦፕራስ አንደማ ነኝ እግራቸው ይጎዳ ዩ እናርጋት ነው በዚህ ወክ ዩ ትንሿ ልጅ ትልቅ አሻንጉሊት ስለተሰጣት ሎሊ ትልቋን አሻንጉሊት እንዴት አርጋ መቀማት ወይ መውሰድ እንዳለባት ማሰብ ጀመረች። እችን የምታምር አሻንጉሊትማ ቀስ ብዬ ወስዳታለሁ አለች ሎሊ። ሎሊ በሀሳቧ ሄዳ ትልቁን አሻንጉሊት ከትንሿ ልጅ ስትቀማት ከዛም መልሳ አልሰጥሽም እያለች ስታስለቅሳት አሻንጉሊቱንም በጉልበት ተቀምታ የራሷ ስታረግ ማሰብ ጀመረች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ከሀሳቧ ስትነቃ ይሄ ትክክለኛ ሀሳብ አይደለም እንዴ? በሀሳብ ሄድኩ እኮ። ቆይ ሌላ ዘዴ መፍጠር አለብኝ። ቀስ ብዬ እንዳሻንጉሊት የራሴ ማድረግ አለብኝ አለች ሎሊ። ሎሊ ይችን ትንሽ ልጅ ማታለል ያቅተኛል። ቆይ ምን ላድርግ? አው ለምን የሆነ ውድድር ልፍጠርና ካሸነፍኩሽ ወስደዋለሁ ወይ ደግሞ በትንሿ አሻንጉሊት ቀይርሻለሁ ልበላትና ማሸነፍ አቅተኝም። ትንንሽ ልጆችን እኮ በቃ እንደዚህ አድርጌ አጭበርብሬ አታልዬ እቃቸው መውሰድ ነው የምፈልገው። ሎሊ ትንሿ ልጅ ጋር ሄዳ እባክሽን አንድ ጨዋታ አለ ውድድር፣ አንቺ ካሸነፍሽኝ በቃ ትልቁ አሻንጉሊት ያንቺ ይሆናል፣ እኔ ካሸነፍኩሽ ግን ለኔ ሰጪኛለሽ፣ እኔ ወስደዋለሁ አለቻት። ከዛ ጨዋታው ቀላል ነው፣ ያሸነፈ ይወስዳል ትልቁን አሻንጉሊት አለች። ያፈለኩኝ አርገልሻለሁ፣ አንቺ እኮ ታሸንፊኝ። ትንሿ ልጅም በሐሳቡ ተስማምታ አብራ መጫወት ጀመረች። ሎሊ በጣም ትልቅ ስለሆነችና በቀላሉ ትንሿን ልጅ ማሸነፍ እንደምትችል የታወቀ ነው። ስለዚህ አሻንጉሊቱን ወሰደችባት። ትንሿ ልጅም አዘነች፣ አለቀሰች። ሎሊ ምን ሆነሽ ነው? ለምንድን ነው አሻንጉሊቷን የወሰድሽባት? ኧረ እኔ ወስጄባት አይደለም፣ ውድድር ተወዳደረን፣ ተሸነፈች፣ በቃ አሸነፍኩ፣ ወሰድኩት። እንዴ ሰው እኮ ጻነች። የአሻንጉሊት ደም የኔ ነው እንዴ ሎሊ? ይሄን አሻንጉሊት እኮ ነው የሰጠኋት፣ የኔ ነው። አምጪው። የራሴ ነው። አምጪው። የራሴ ነው። እንዴ አሸንፊያት ነው። አምጪ። የራሴ ነው። ተሸንፋ ነው። አምጪ። የራሴ ነው። ሎሊ አብረሽ መጫወት ትችያለሽ፣ ግን ትንንሽ ነሽ ብለሽ መቀማት አትችይም። እና ታዲያ አሻንጉሊቱን ፈለኩታ፣ በምን ዘዴ ልቀበላት ብዬ አስቤ በቃ ትንሽ ስለሆነች በቀላሉ አታልላታለሁ ብዬ አታልዬ በጨዋታ አድርጌ ተቀበልኳት። ግን እውነትሽን ነው፣ ልክ አይደለም። አንቺ እና እሷ እኩል አይደላችሁም። እሱ እውነትሽን ነው፣ እኩል አይደለንም። እሷ በጣም ትንሽ ልጅ ናት፣ በቀላሉ ትታልላለች። መውሰድም ካለብሽ አስፈቅደሽ ነው መውሰድ ያለብሽ። ቆያው አብረን እንጫወት ሎሊ።
ጥፋቴን ይቅርታ አድርጋችሁልኝ እንደገና ልታጫውቱኝ ወይኔ ታዲያ አለች ሎሊ። ሎሊ የፈለገችውን ነገር በግልጽ መጠየቅና አብሮ መጫወት መጫወቻንም በጋራ አብሮ መጫወት እንጂ ለዚህ አታሎ መውሰድ አግባብ እንዳልሆነ ተማረች። ልጆችን በማታለል መጫወቻዎችን መውሰድ አግባብ አይደለም። ሎሊ ይህን ትምህርት ተምራለች። ልጆቹም ይቅርታ አድርገውላት አብረው መጫወት ጀመሩ። ሎሊ እቃ ሳትቀበል ከልጆች ጋር መጫወት ጀመረች። ከሎሊ ጋር አብረን ጋር መጫወትም በጣም ተደሰትን። እናንተም ደስ አላችሁ? ወደዳችሁት? ሎሊም የሰው ዕቃ መውሰድ የለባትም። ደስ ይላል። ሎሊም ከጓደኞቿ ጋር ተጫውታ ከወደደቻት አሻንጉሊት ጋር ጥሩ ጊዜ አሳልፋ ወደ ቤቷ ሄደች። ሉምባ በሴንቸሪ ሞል ከልጆች ጋር ለመጫወት ተገኝቷል። ስፖርታዊ የሚያዝናኑና በደንብ ማሰብና ትኩረትን የሚፈልጉ የውድድር ጨዋታዎች እዚህ ይገኛሉ አለ ሉምባ። ሉምባ የባስኬትቦል ወይም የቅርጫት ኳስ ተጫወተ። በሚሽከረከር ነገር ላይ የተቀመጡት ልጆች ሰላም እያሉት እሱም ሰላም እያላቸው እኔም እንደናንተ መጫወት እፈልጋለሁ አላቸው። ህሊና ቆይ ሉምባ ላንተ የሚሆን መጫወቻ አለ ብላ በመኪናው ላይ አስቀምጣው ይዛው ተሽከረከረች። ሉምባም ደስ አለው። ሉምባ በተራው የሚሽከረከር መጫወቻ አለ እኔ ላጫውታችሁ ብሎ ማስጀመሪያውን ተጫነው። ልጆቹም በፍጥነት መሽከርከር ጀመሩ። ሉምባ በሴንቸሪ ሞል ጥሩ ጊዜ እያሳለፈ ነው። በአንድ ስፍራ ላይ የተዘጋጀ የሙዚቃ መሳሪያዎች ስለነበሩ ልጆቹ የሚወዱትን የሙዚቃ መሳሪያ መጫወት ጀመሩ።
ለሮቦቲክስ መማሪያ የሚሆኑ የተለያዩ ሌጎ ስለነበር የሚወዱትን ቅርጽ ከመጽሐፉ መመሪያ እየተከተሉ እየሰሩ ነው። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። መኪና፣ መርከብ፣ አውሮፕላን፣ የተለያዩ እንስሳትን ብቻ የፈለጋችሁትን ነገር በመገጣጠም መስራት ትችላላችሁ። ልጆቹም እያደረጉ ያሉት ይህንኑ ነው። ሉምባ በሴንቸሪ ሞል ጥሩ ጊዜ አሳልፎ ሁሉንም አመስግኖ ደስ እያለው ወደ ቤቱ ሄደ። ዮዮ በፓርክ ውስጥ ተጫወተ። ዮዮ ዛሬ በአውሮፓ ውስጥ በምትገኘው ቤልጂየም በምትባል ሀገር በአንድ ትልቅ ፓርክ ውስጥ ከኢትዮጵያ ልጆች ጋር ጨዋታዎችን ለመጫወት ተሰባስበዋል። ዮዮ ምን አይነት ጨዋታ እንደሚጫወቱ እያሰበ ከኢትዮጵያ ልጆች ጋር እየተመካከረ እያቀፋቸውና እያሳቃቸው ሳለ በመሃል አደጋ እንዳይደርስባቸው ራሳቸውን መጠበቅ እንዳለባቸው መከራቸው። በጨዋታ ቦታ ጥንቃቄ ካላረግን ወድቀን አደጋ ሰውነታችን ላይ ሊደርስ ስለሚችል ጥንቃቄ በጣም ያስፈልጋል አለ ዮዮ። እውነቱን ነው ዮዮ። ዮዮ በወፍራሙ ገመድ ላይ ሳይወድቁ እየተራመዱ እንዴት መሄድ እንደሚችሉ አሳያቸው። ገመዱን ሲጨርሱ በተጋደመው ግንድ ላይ እጃቸውን ገመዱን በመያዝ ቀስ እያሉ እየተራመዱ ተጫወቱ። ታዲያ ዮዮ በመሃል ያግዛቸዋል፣ መንገዱን ይመራቸዋል። ዮዮ በትልቁ ግንድ ላይ ሳይወድቅ ቀስ እያለ ሄደ። እንደ ዮዮ እንደ አሞራ ሊበር ነው እንዴ? ሆ በዚህ በተጋደመ ጎማ ላይ መሄድ ትንሽ ከባድ ነው። ሳይወድቁ መሄድ አለባቸው። ዮዮ በርቱ በርቱ፣ ተስፋ መቁረጥ የለም እያለ ያበረታታቸዋል። ዮዮ በተራው እየዘለለ መሄድ ጀመረ። ይህን ሲጨርሱ እንደገና ሌላ ገመድ አገኙ። ዮዮ ላለመውደቅ ጥረት እያደረገ ነው። ሚዛኑን ጠብቆ ተራመደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኢትዮጵያ ልጆችም ዮዮን ተከትለው በገመዱ
በግንዱና በሰንሰለቱ ላይ ሚዛናቸውን ጠብቀው ተራመዱ። መሰላሉ በተጠላለፉ እንጨቶች ነው የተሰራው። እንጨቱ እንዳይመታቸው እንዲሁም ከመሰላሉ እንዳይወድቁ ተጠንቅቀው ዮዮ እያገዛቸው ጨዋታቸውን ቀጠሉ። በስተመጨረሻም ራሱ ዮዮ በትልቁ መሰላል ላይ ወጣ። ሳይወድቅ ከመሰላሉ ላይ በቀስታ በመውረዱ ዮዮ ደስ አለው። የኢትዮጵያ ልጆችም እንደ ዮዮ አደረጉ። ዮዮ አሁን ተራው የዥዋዥዌ ነው አላቸውና እነሱም በደስታ የዥዋዥዌ ጨዋታቸውን መጫወት ቀጠሉ። ዮዮ የኔ ተራ ነው ብሎ በመንዠዋዠዊያው ላይ ተቀመጠ። ዮዮ ትንሽ እንደተጫወተ አረ አቁሙልኝ ሲል አልሰሙትም። መግፋታቸውን ቀጠሉ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ዮዮ ከዥዋዥዌው ላይ ወደ መሬት ወደቀ። ሳቁበት። ዮዮ እሺ ከመሬት ላይ አንሱኝ፣ አግዙኝ አላቸው። እነርሱም እሺ ብለው ዮዮን ረዱት። አሁን ደግሞ ወደ ሌላ ጨዋታ እንሂድ አለ ዮዮ። በመንሸራተቻው የተንሸራተቱ መጫወት ጀመሩ። አብሯቸው ተንሸራተተ። ደስ አላቸው። ዮዮ አሁን ሌላ አይነት መንሸራተቻ አለ፣ ኑ ላሳያችሁ። ይዟቸው ሄደ። እዚህ ጋር ሰልፍ ያዙ አለና ተራ በተራ እያስቀመጠ ሲገፋቸው በሰንሰለቱ እየተንሸራተቱ ይሄዳሉ። ጨዋታውን ወደውታል። በጣም ደስተኞች ናቸው።
በሽቦ በተሰራ ትቦ መሳይ ሜጃ ውስጥ ዮዮ ገብቶ ሊሄድ ነው። አረ ዮዮ ላንተ ካልበቃ ተጣብቀህ እንዳትቀር ቀስ እያልክ ሂድ እንጂ አሉት። ዮዮ ከሽቦ ትቦ ውስጥ ቀስ ብሎ ወጣ። ዛሬ ከኢትዮጵያ ልጆች ጋር ተጫውቶ ደስ ብሎት ጥሩ ጊዜ አሳልፎ ወደ ቤቱ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት